ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዘን መተናል። ከዘውትር ተሳታፊያችን ጋር ወደ እናንተ የምናቀርባቸውን ዜናዎች እንድትከታተሉ ግብዣችን ነው። መልካም ቆይታ። የአብይ አህመድ ጀነራሎች በአዲስ አበባና በቢሾፍቱ ደብረ ዘይት የሚያደርጉት ተከታታይ ስብሰባ ቀጥሏል። በአማራ ክልል እየደረሰባቸው ያለው ሽንፈትና ከባድ ኪሳራ በጀነራሎቹ መሃል የእርስ በርስ ሽኩቻ እንዲፈጠር ማድረጉን ተከትሎ ከፍተኛ ውጥረት መንገሱን ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። በቢሾፍቱ ደብረ ዘይት እየተካሄደ ያለው የከፍተኛ ወታደራዊ አመራሮች ግምገማ ከዚህ ቀደም ፋኖ ከአብይ አህመድ ሰራዊት ጎን በተሰለፈ ጊዜ መሳሪያ እንዲታጠቅ ያደረጉ ጀነራል መኮንኖች የተወቀሱበትና ከፍተኛ ተቃውሞ የቀረበባቸው መድረክ እንደሆነም ተመልክቷል። በግምገማው ላይ ድንገት ለግማሽ ሰዓት የተገኘው አብይ አህመድም አንዳንድ ጀነራሎችን በስም እየጠራ ከኛ ይልቅ ሻቢያን ፋኖንና ሸኔን ስታጠናክሩ ነበር በሚል በግምገማው ላይ ያልተገኙትንም ጭምር እያነሳ ቁጣውን ሲገልጽ እንደነበረ ነው ለማወቅ የተቻለው። እንግዲህ እንደሰማነው ከሆነ የአብይ አህመድ ጀነራሎች በቢሾፍቱ ደብረ ዘይት በጣም ውጥረት የተሞላበት ስብሰባ እያካሄዱ እንደሚገኙ ነው። ይህ ስብሰባ በዋናነት በአማራ ክልል የደረሰባቸውን ተከታታይ ሽንፈት መነሻ ያደረገ ነው። አብይ አህመድ ድንገት ነው የተገኘው ነው የተባለው። ድንገት ተገኝቶ በአብዛኛው በወቀሳ ላይ ያተኮረ ስምም እየጠራ እንዲህ በማድረጋችሁ እንዲህ ተደርገናል የሚል ከፍተኛ የሆነ ተስፋ መቁረጥና መተማመን በሌለበት ሁኔታ ነው ስብሰባውን ያካሄደው የተባለው። ለ30 ደቂቃ ነው የቆየው። በዚህ 30 ደቂቃ ውስጥ የተናገራቸው በጣም ሰራዊቱ ሞራል በአጠቃላይ ጀነራሎቹ በምን ሁኔታ ላይ እንዳሉ የሚያሳይ ነው። እስቲ ምንድነው የቢሾፍቱ ደብረ ዘይቱ ስብሰባና በአጠቃላይም ከአማራ ትግል ከሰራዊቱ ቁመና አንጻር ምንድነው በአሁን ሰዓት በአብይ አህመድ ዘንድ ያለው ሁኔታ? በትናንትናው ዕለት በ5/12/2017 ዓ.ም የአብይ አህመድ መከላከያ ከፍተኛ መኮንኖች በደብረ ዘይት አየር ኃይል ግቢ ውስጥ በአገሪቱ አጠቃላይ የተፈጠረው ውጊያ እና በመከላከያ ሰራዊቱ ላይ እየደረሰ ያለውን ሽንፈት አስመልክቶ ስብሰባ ላይ ተቀምጠው ነበረ። በዚህ ስብሰባ ላይ በድንገት ወታደራዊ ስብሰባው ላይ በድንገት ተገኝቶ ለ30 ደቂቃ የሚያክል ንግግር አድርጎ የሰራዊቱን ወይም የሰራዊቱ መኮንኖችን ግብረ መልስ ሳያገኝ ወጦ ነው የሄደው። በዚህ ንግግሩ ከሰሞኑ ውሎና ዳሩን ከመከላከያ ውስጥ ያደረገው ጠቅላይ ሚኒስትሩ በደብረ ዘይት አየር ኃይል ግቢ ውስጥ በተካሄደ የመኮንኖች ስብሰባ ላይ አንደኛ ከትግራይ ወደኛ ወይም ከህወሓት ኃይሎች ወደኛ የመጡ ወታደራዊ መኮንኖችና ወታደሮች ቢኖሩም በዚህም በጣም ከፍተኛ የሆነ ድልና ደስታ ያገኘን ቢሆንም ነገር ግን ከኛ የውስጥ አርበኞች እንዳሉና ከፋኖ ከህወሓት እና ከሻቢያ ከሸኔ ጋር ሆነው መረጃ እያቀበሉ ያሉ መኮንኖችና ወታደሮች እንዳሉ ደርሰንበታልና በዚህ ከፍተኛ የሆነ ዛቻና ማስፈራሪያ ፈጽሞባቸዋል። በድንገት በመገኘቱ ከፍተኛ ድንጋጤ ውስጥ ነው የወደቁት። ከዛ በተጨማሪ በተለይ በሰሞኑ በቆቦ አካባቢ በተደረገው ውጊያ በምሬ ወዳጆ የሚመራው የአማራ ፋኖ ብሔራዊ ኃይል የቆቦ አካባቢ በተደረገው ውጊያ 23ን ጨምሮ በርካታ ዲሽቃዎችና ሞርተሮች፣ ስናይፐሮች በመማረክ በሰራዊቱ ላይ ከፍተኛ ድል በመጎናጸፉ ይሄንን የሱ የሚዲያ ዘጋቢዎች አንደኛ ከዚህ በፊት ለህወሓት ኃይሎች የሰጡት ነው በማለት የሚዲያ ፕሮፓጋንዳ አድርገው ተቀባይነት ባለማግኘታቸው አሁን ደግሞ ጠቅላይ ሚኒስትሩ በአካል እዛው ወታደራዊ መኮንኖች ስብሰባ ላይ በመገኘት እናንተ በህወሓት ጦርነት ጊዜ የፌዴራል መንግስቱና በህወሓት ጦርነት ጊዜ ባደረገው ጀብዶ ብላችሁ የሰጣችሁት ከባድ መሳሪያና የቡድን መሳሪያ ነው እናንተ እየተጠቃችሁ ያላችሁትና ያደረጋችሁት ነገር ፍጹም ስህተት እንደነበረ አሁን ሂስ መውሰድ አለባችሁ በማለት በተለይ የወታደራዊ ጀነራሉ ጌታቸው ጉዲናን ጠቅሶ የዲሽቃና የሞርተር ድጋፍ ያደረክለት አንተነህና በዛ ነው እየተወጋችሁ ያላችሁት። ስለዚህ አሁንም ተጠንቅቃችሁ መስራት እንዳለባችሁ በማለት ማሳሰቢያ ሰጥቷል። በሌላ ዜና ደግሞ መሰለ መሰረትና አባው ታደሰን ለሻቢያ ኃይሎች በዛን ጊዜ ፍቅር በነበሩበት ጊዜ ለሻቢያ ኃይሎች የሀገሪቱን ወታደራዊ ሚስጥር ከወታደራዊ ዲሲፕሊን ውጪ መረጃ ሰጣቸዋል በማለት እናንተ በሰጣችሁት መረጃ ነው የኛን ድክመትና ጥንካሬ በማጥናት አሁን ፋኖዎችንም ሌሎችንም ኃይሎች እየደገፉ
እየተደገፉ የሚገኙት በማለት ወታደራዊ ድሉን ሻዕቢያ ደገፈው ለማለትና እነዚህን በተለይ ሁለት ወታደራዊ መኮንኖች በዋናነት መሰለ መሰረትና አባው ታደሰን በመጥቀስ በሰራዊቱ እንዲጠሉ ለማድረግ ከፍተኛ ጥረት ለማድረግ ሞክሯል። በዛ ስብሰባው በርካታ የሆኑ የሰራዊቱ ከፍተኛና ቁልፍ ወታደራዊ አመራሮች የተገኙ ቢሆንም ነገር ግን እነዚህ ወታደራዊ ጀነራሎች ማለትም መሰለ መሰረትና አባው ታደሰ በስብሰባው ላይ ሳይገኙ እነሱ ስም አንስቶ እነሱን በሰራዊቱ እንዲጠሉ ለማድረግ ጥረት በማድረግ በዛ በአዳራሽ ውስጥ የነበሩ የሰራዊቱ መኮንኖቹ ከፍተኛ ትዝብትና ድንጋጤ ውስጥ እንደገቡ ነው ማየት የቻልኩት። በአጠቃላይ ግን ለደረሰበት አጠቃላይ ወንጀል ጠቅላይ ሚኒስትሩን ጨምሮ ከፍተኛ ፖለቲካዊ አመራሮች ከፍተኛ ድንጋጤ ውስጥ እንደወደቁና ከዚህ በፊት የመጨረሻው የህገ መንግስቱ ምሽግ መከላከያው ነው በማለት ብልጽግና ሊያተርፈው የሚችለው የመከላከያ ሰራዊት ነው በማለት በእነሱ ላይ ከፍተኛ እምነት የነበረው ዛሬ ተሸርሽሮ ወደ መከላከያ ሰራዊቱ ጣቱን ቀስሮ በመከላከያ መኮንኖች ላይ ከፍተኛ ማስፈራራትና ዛቻ እየፈጸመባቸው እንደሆነና ከዚህ በፊትም እነሱ ወታደራዊ መኮንኖቹ የቀረን 1 ሳምንት ነው፣ የቀረን 10% ነው፣ የፋኖ ኃይሎችን ደምስሰናል፣ አሁን በየመስጊዱ በየቤተክርስቲያኑ በየገዳማቱ በየጫካው በየጉራንጉሩ ውስጥ ተደብቀው ራሳቸውን በመከላከል ነው ያሉት በማለት ለጠቅላይ ሚኒስትሩ መረጃ እየሰጡ የሸኔ ኃይሎችንም ሙሉ በሙሉ አጥፍተናቸዋል በማለት ለጠቅላይ ሚኒስትሩ የሰጡት መረጃ ሐሰት እንደሆነና በዚህም የጠቅላይ ሚኒስትሩ ከፍተኛ ብስጭት ውስጥ እንደወደቀና በመካከላቸው ከፍተኛ ክፍፍል እንዲፈጠር ለማድረግ በተለይ በዋናነት በብሔር አደረጃጀት ደረጃ እርስ በርሳቸው እንዲላተሙና ጥርጣሬ ውስጥ እንዲገቡ እሱም ያዛቸውን ትዕዛዝ እሺ ብለው ከመቀበል ውጪ ሌላ አማራጭ እንደሌላቸው አስፈራርቷቸው ከአዳራሹ ወጥቶ እንደሄደ ነው የደረሰኝ መረጃ የሚያመላክተው። መሳይ ይህ በእንዲህ እንዳለ በአማራ ክልል የደረሰበትን ሽንፈትና ከፍተኛ ኪሳራ በፕሮፓጋንዳ ለመሸፈን በአብይ አህመድ አገዛዝ የተለያዩ የቴሌቪዥን ቀረጻዎች ተጠናቀው ለእይታ ሊቀርቡ መሆኑ ተገለጸ። ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው የአማራ ማስ ሚዲያ ኮርፖሬሽን አሚኮና የመከላከያ ሚኒስቴር የህዝብ ግንኙነት መምሪያ በጋራ ያዘጋጁትና የፋኖ ኃይሎች መሳሪያ አስረክበው በሀገራዊ ምክክር ሂደት ውስጥ ሊሳተፉ እንደሆነ የሚገልጽ ዶክመንተሪ ፊልም ቀረጻው ተጠናቆ ለስርጭት ሊበቃ እንደሆነ ታውቋል። አርሶ አደሮችንና ራሳቸው ያስታጠቋቸውን ሚሊሻዎችን መሳሪያቸውን በመሰብሰብ የተማረኩ መስለው እንዲታዩና እነዚህን ሰላማዊ ዜጎችን የፋኖ ታጋዮች አድርገው ራሳቸውን እንዲገልጹ ጦርነት በቃን ወደ ሰላም ተመልሰናል የሚል ንግግር ተዘጋጅቶላቸው እንዲያጠኑ ከተደረገ በኋላ ቀረጻው በ4 ከተሞች መካሄዱን ነው ከደረሰን መረጃ ለማወቅ የተቻለው። እንግዲህ ከዘውትር ተሳታፊያችን ጋር ቆይታ አደርግበታለሁ። እንግዲህ በአማራ ክልል አጠቃላይ ያለውን ሁኔታ መቋቋም ያልቻለው በየአውደ ውጊያዎቹ ከፍተኛ የሆነ ሽንፈት እየደረሰበት ያለው የአብይ አህመድ አገዛዝ አሁን በፕሮፓጋንዳ ደግሞ ድሉን ለመሞከር ይመስላል። በአማራ ማስ ሚዲያ በኩል እንደዚሁም ከመከላከያ ሚኒስቴር የህዝብ ግንኙነት ጋር በመተባበር የፋኖ ኃይሎች ለመንግስት እጅ የገቡና ለሀገራዊ ምክክር ተሳታፊ እንደሚሆኑ ተስማምተዋል የሚል አንድ ተከታታይ የሆነ ቀረጻ ተደርጎ መጠናቀቁ ነው እንግዲህ በዜናው ላይ የተመለከትነው። ምናልባት የአማራ ክልል ባለው ሁኔታ ሚሊሻዎችን መሳሪያ ሰብስቦ ለህዝባዊ ውይይት ተዘጋጅቷል የሚል በቃለ መጠይቅ በተለያየ መልኩ ይሄ ቀረጻ የተከናወነው ደግሞ በተለያዩ የአማራ ክልል ከተሞች እንደሆነ ነው የተነገረው። ምናልባት ባለው ሁኔታ እስካልተሰረዘ ድረስ በሚቀጥሉት ቀናት በአማራ ማስ ሚዲያ ጨምሮ በሌሎች የብሔራዊ ቴሌቪዥኖችም ይሄ ፕሮግራም ሊተላለፍ እንደሚችል ነው የሚጠበቀው። ምንድነው እየሰማን ያለ ነው? የአብይ አህመድ አገዛዝ በቅርቡ ኢንጂነር ይልቃል እንዳለው ከሆነ እየተወራጨ ነው ያለው። መወራጨት ውስጥ ገብቷል። ምን ማድረግ እንዳለበት ምን ማድረግ እንደሌለበት ግራ እስኪገባው ድረስ በተለያዩ የፕሮፓጋንዳ እንቅስቃሴዎች እድሜውን ለማስቀጠል ከፍተኛ ትጋት ላይ ነው ያለው። መጨረሻውን ግን አብረን የምናየው ይሆናል። ምንድነው የምንሰማው? መሳይ ባይወራጭ ነበር የሚገርመኝ። ምክንያቱም ዘው ብሎ የገባበት የአማራ ክልል ጦርነት እንዲሁ በቀላሉ የሚወጣበት ጉዳይ ሆኖ አልተገኘም። ከብዶታል። በአማራ ክልል እየተደረገ ያለው ውጊያ እጅግ በጣም ከብዶታል። ጭንቅ ሆኖበታል። የአማራ ክልል ለቆ መውጣት እጅግ በጣም እንደ ግርሳት እያቃጠለው እንደሚገኝና መፍትሄ አጥቶ እየተቀዘበዘ የሚገኝ ስርዓት መሆኑን ነው ማየት የቻልኩት። ባገኘው አጋጣሚ ውጊያ ባደረገበት አጋጣሚ ሁሉ ይህን ያክል ሰራዊት ደመሰስኩ፣ ይህን ያክል የፋኖ ኃይሎችን ማረኩኝ እያለ የሚዲያ ፕሮፓጋንዳ ሰርቶ ያልጠገበው የብልጽግና መንግስት ዛሬ ደግሞ
ምንድነው በሚዲያ ይናገራል፣ ግን ቁጥሩን በቪዲዮ ሊያሳየን አልቻለም። አሁን ደግሞ አርሶ አደሮችን የራሳቸውን ቃታ ብረት ወይንም የነፍስ ወከፍ መሳሪያን በራሳቸው በሬያቸውን ሽጠው ንብረታቸውን ለመጠበቅ እና በአካባቢው በተለምዶ የአማራ ክልል ህዝብ መሳሪያ ይዞ ንብረቱን ለመጠበቅ ራሱን ለማስከበር የክብር መገለጫ እንደሆነ ስለሚያውቅ አብዛኛው አርሶ አደር ትጥቅ አለው፣ የነፍስ ወከፍ መሳሪያ ስላለው ይህን መሳሪያ በምዝገባ በማድረግ በስብሰባ ሰበብ ወደ መሳሪያ ያላችሁ ሰዎች መከላከያ በሚቆጣጠራቸው አካባቢዎች ለስብሰባ ትፈልጋላችሁ በማለት ለህዝባዊ በከተማው አካባቢ ያለውን ሰላም ለማስጠበቅ እናንተ ታስፈልጋላችሁ በማለት ወደ ብልጽግና ፓርቲ አደረጃጀት ጽሕፈት ቤቶች በተለይ በዋናነት የሰላምና ደህንነት ጽሕፈት ቤቶች አዳራሾች ውስጥ በማስገባት መሳሪያቸውን እንዲያወርዱ በማድረግ የቪዲዮ ቀረጻ በማድረግ ምንም በማያውቁት ጉዳይ ላይ የቪዲዮ ቀረጻ በማድረግ ለመንግስት እጅ ሰጡ። በርካታ የፋኖ ኃይሎች ለመንግስት እጅ ሰጡ። ለሀገራዊ ምክክሩም መስማማታቸውን ገልጸዋል የፋኖ ኃይሎች በማለት ከፍተኛ ቁጥር ያለውን የአርሶ አደር በየወረዳው እና በየዞኑ በማሰባሰብ የፋኖ ኃይሎች እጅ እንደሰጡ አድርጎ የሚዲያ የሐሰት ፕሮፓጋንዳ እየነዛ እንደሚገኝ ነው መረጃዎች የሚያመላክቱት። በአንዳንድ አካባቢ በተለይ በሰሜን ሸዋ አካባቢ እነዚህ መሳሪያ አስረክበው እጃቸውን ለመከላከያ ሰራዊት ሰጡ የተባሉ የፋኖ ኃይሎች ናቸው የተባሉ ሰዎች የሀገር ሽማግሌዎች፣ አንዳንዶችም የሃይማኖት መሪዎች፣ ከተማው ህዝብ በሙሉ የሚያከብራቸው ዝም ብሎ በከተማ ውስጥ ከፍተኛ ተቀባይነት ያላቸውን ግለሰቦች ሳይቀር ወደ መድረክ አውጥቶ ቅስቀሳ እያደረገባቸው እንደሚገኝ ነው። ለዚህ ደግሞ በዋናነት ቁልፉን ስራ እየሰራ ያለው የአማራ ብዙሃን መገናኛ ኤጀንሲ ኮርፖሬሽን ወይም አሚኮ የሚባለው እና በመስሪያ ቤቱም ደረጃ ዋና ስራ አስፈጻሚው ሙሉቀን ሰጠኝ የተባለው የአሚኮ ዋና ስራ አስፈጻሚ እንዲሁም ጌትነት አዳነ የሚባለው የመከላከያ ህዝብ ግንኙነት ኃላፊ እንዲሁም ከፍተኛ የጦር መሪዎች በዚህ ተሳትፎ እንዳላቸውና በብልጽግና ካድሬ አስተባባሪዎች እንደሚመራና በተለይ የአሚኮ የቀረጻ ጽሕፈት ቤት ባለባቸው በደብረ ብርሃን፣ ደሴና ጎንደር ከተሞች ላይ ከፍተኛ የሆነ የሚዲያ ቀረጻ